ተመስገን አምላኬ በስራ የዛለ ሰውነቴ ከረፍት አስበልጦ ካንተ ሊያወጋ የተወሰኑ ረድፎችን መጓዙን አይኖች አስተዋሉ። ስቀጥል ከምንም በላይ በሀገርህ ላይ ሰላምህን በቤትህ ውስጥ የሰከነ ህይወትን ከሰዎች ጋር መልካም ግንኙነትን ለፈጣሪህ ቅልቦናን ለቤተሰብህ መታዘዝን እምነት ማተብህን ማጥበቅን ለሰውነትህ ምቾትን ለአይምሮህ መረጋጋትን በስራ አስተዋይነትን በማህበራዊ ህይወት ጥሩ ግንኙነትን በሰዎች ዘንድ ተወዳጅነትን እንዲያድልህ ለፈጣሪ ለአምላኬ ጻድቅም ባልሆን ለኃጢአተኞች ሲል መከራን ለተቀበለ በበደሉት መጠን ቂም ለማይዝ በጠሩት ጊዜ ለሚሰማ ለህያው አምላክ በልዑል መንበሩ ተቀምጦ አዳርህን አዳሬን ውሎህን ውሎዬን ለሚቃኝ ለሚመለከት እውነተኛ ሚዛንና ፍርድን በእጁ ላይ ያዘ ፈጣሪ አምላክ የእጁን በረከት እንዲዘረጋልህ የዘወትር ጸሎቴ ነው። ውድ ፍቅሬ ቅድሚያ ወቅልኝ ዛሬም ልቤ አንድ ፍቅሬም ዘላለማዊ ወረት የሌለበት እንደሆነ በቀዘቀዘና በሰከነ አነጋገር ክንድህን ተንተርሼ ጠረንህን ያሸተትኩ አፈቅርሃለሁ የምልህን በቀን የሰው አይን በጠፍ ጨረቃ ጋኔን ሳልፈራ አንተን እያልኩ ድፍን ሰፈርህን እያሰስኩ ፍቅሬን ውለዱ እያልኩ ስፈልግህ የምከርመው ይህን ስጽፍልህም ወደ ኋላ በትዝታ እየተቃጠልኩ ትራስ ላይ ተደፍቼ እያነባው መሆኑን ብታይኝ አዝንልሻለሁ ከምትለኝ በላይ ዛሬ ታዝነልኝ ነበር። የሚያባብለኝ የለ የሚያጽናናኝ የለ ብቻዬን ልብህን እያሰብኩና እየፈለኩ እንዲያጫውተኝ እየዳሰስኩ ፍቅርህን ከትራስ ጋር በመባል ሌሊቱን በመገላበጥ አነጋለሁ። ናፈቀኝ በካፊያ ዝናብ ካንተ ጋር መሆን ምን ያህል እንደሚያስደስተኝ አንተም ታውቃለህ። ምን ብዬ ልንገርህ? ቢያንስ ያንተ እኮ ይሻላል። ቤተሰብን አይቶ መጽናናት ቀላል ነገር እንዳይመስል ብቸኝነት ጅራፍ ነው፣ የሳት ጅራፍ። ከስራ መልስ አረፍ ባልኩ ቁጥር ቀልቤ አዲስ አበባ ሰፈር ልቤ ካንተ ጋር በመናብ ሲጫወት ያመሻል። የምወድ ፍቅሬ አጀማመራችን እኮ ብንተማመን ልንፋቀር ብንዋደድ ልንሳለቅ ብንተሳሰብ ልንስማማ ብንከባበር ላንናቆር ብንቀያየም ላንለያይ ነበር። ታዲያ ዛሬ ማዶና ማዶ ሆነን እየተሰቃየን ተግባብተን ላንስማማ በየራሳችን ሐሳብ እየተጓዝን የፍቅራችንን መንገድ አጣመም ነው። ኃላፊነቱን በእኔ ላይ ብቻ እንደማትጥልብኝ አምናለሁ። እንዲሁም የጥፋተኝነትን ጽዋ ካጠፋው ደግሞ ይቅርታ። ግን ጥፋቴ ምን እንደሆነ አልታየኝም። እዚህ ያለውበትን አጣብቂኝና ፈተና ስቃይ ችግር መከራ ብትመለከት እንኳን ቅያሞት ሐዘን ይገል ነበር። እኔ አንተን የማልቀየምህ ለምን መሰለ? እኔም ኢትዮጵያ ያለው እዚህ ችግር ያለ ስለማይመስለኝ አንተም ከኔ የተለየ አስተሳሰብ ስለሌለ ለዚህ ነው ብዙም ያላመረርኩብ። ተስፋ ነበረኝ ከ8 ወራቶች በኋላ አይንህን የማየት ሁሉን ነገር ተወያይተን አምላካችንን በመካከላችን አኑረን ቃሌን ልሰጥህ ቃልህን ልቀበል በቃ ተስፋ የተሟጠተ የጓጓሁለትም የመምጫ ጊዜ አጠራጠረኝ። ከላይ እኮ ከምንም በላይ ይናፍቅሃል። እውነተኛ ፍቅር በልቤ ስለመኖሩ መሐላና ምስክር የምትሻኩ አይመስለኝም። እወድሃለሁ እኮ እኔ አልተለወጥኩም። ኑሮ አስመርሮኝ ጤና ማጣት ማንነቴን እየተፈታተነ መኖር ስላስጠላኝ እንጂ ባንተም የጨከነ አንጀት ኖሮኝ እኮ አይደለም። አንተን ከማጣ ፍቅርህን በልቤ እንደሰነኩ ወደ መቃብሬ መውረድን መርጣለሁ። የማይካድ እውነታ ተለያይተን ላንረሳሳ ትልቅ ምሰሶ የብረት ማገር በመካከላችን ጋርደ ልጃችንን ማለቴ ነው በትዝታ የተንገላታን ማዶና ማዶ ሆነን ነበርን መጫወት ከጀመርን 2 ዓመታት ተቆጠሩ። ወደ ኋላ ትንሽ ልመልስ። በአብሮነት የፍቅር ጊዜያችን ባንተ ያለወጥኩት ፍጥረት አልነበረም። ቢኖር እንኳን
አንድ እናቴ ብቻ ነበረች። ከተጣላኸው ተጣልቼ ከተቀየምከው ተቀይሜ የወደድከውን ወድጄ ያቀረብከውን አቅርቤ አንተን መስዬ ሳይሆን ሆኜ አብሬ ሰልቄ ነበር። ፍጻሜያችን ያምር መስሎኝ በተስፋ ጓጉቼ ከሁሉ ጋር እንደ ሺህ ዘመን የርስት ባለጋራ የጎሪጥ ስተያይ ኖሬያለሁ። የፍቅር ሃይማኖተኛ ባህታዊ መሆኔና መገዛቴ ጥሩ ባሪያ ተብዬ ያስመሰግነኛል እንጂ አያስንቀኝም። በጥሩ አፍቃሪነቴም እኮራለሁ እንጂ አላፍርም። አንተም ብትሆን እንደማትጠላኝ አውቃለሁ። ውድ የሆንከው ፍቅሬ ሆይ የዚህ ዓለም ኑሮ አክትሞልኝ ጽዋዬን እስክጎነጭ ተራ ደርሶኝ አንደበቴ ተሸብቦ እጅና እግሬ እስከሚታሰር እስትንፋሴ እስከቆመበት በድኔ ወደ ከርሰ መቃብር ወርዶ የዘላለም ረፍቱን እስካገኘበት ዕለት የመጨረሻ ደቂቃና ሰኮንድ ድረስ አንተን ከማድነቅና የህይወቴ እስትንፋስ መሆንን ከመናገር ወደ ኋላ አልልም። እወድሃለሁ፣ አፈቅርሃለሁና የሚደርስብኝን ችግር የሚገጥመኝን ፈተና አንተን በማስታወስ ፍቅር ትግስቱን ሰጥቶኝ በደስታ ለማሳለፍ የቆረጥኩት ዛሬ አይደለም። ወደ ኋላ ሳስብ አንተን አፍቅሬ ተሰቃየሁበት በቤተሰቤ የደረሰብኝ የስድብ ናዳ ሁሉም ትዝታ ሆኖ እንዳልፍ የለም አለፈ። ያንተ ፍቅር ግን ምን ጊዜም በልቤ ውስጥ የማይቀልጥ የዘላለም ሻማውን እንዳበራ ይኖራል። መቼም ቢሆን የማይለወጥ ቃል ኪዳኔ ነው። ከአምላኬ በታች ያመለኩ አንተን ብቻ ነው። ብትጠላይ ላልጠላ፣ ብትክደኝ ላልክድ፣ ብትርቀኝ ላርቅ፣ ብትሰድበኝ ብትንቀኝና ብታዋርደኝ ላልሰድብህ ላልንቅህ ላላዋርድ ከትእዛዝህ ውጭ ላልወጣ እሺ ከማለት በስተቀር መጥፎ ቃላት ላልሰነዝር ፍቅር ሸብቦ የያዘኝ ያንተው ምርኮኛ እኮ ነኝ። ልቤ ፍቅርህን ከማሽበልበል ውጪ መርስ አይተፋም። አንደበቴ ፍቅርህን አንተነትን ከማድነቅ በቀር ሬት አይተፋም። ፍቅርህ እኮ ጣፋጭ ነው፣ ቁጣህ አስደንጋጭ፣ ንግግርህ አስፈሪ፣ ቁልምጫህ አጥጋቢ፣ ጸብህ መራራ፣ ልብህ የዋህ፣ አስተሳሰብህ ጠንካራ አስተዋይ፣ ተክለ ቁመናህ ማራኪ፣ ቁም ነገር አዋቂ እኮ ነህ። ዓላማህ ተወዳጅ፣ ለችግር ፈጥኖ ደራሽ፣ በአጠቃላይ አምላክ ሲፈጥር ከሁሉም ነገር አድሎሃል። እወድሃለሁ። ልቤ ንጹህ ነው፣ ያንተን ፍቅር ብቻ የሚያስተናግድ። አንደበቴ ቁጥብ ነው፣ አንተን ብቻ የሚያደንቅ። ለኔ ምን ጊዜም ቢሆን ውድ ነህ። ከማንም ከምንም በላይ አፈቅርሃለሁ። አፈቅርሃለሁ ለሚለው ቃል መተኪያ ባገኝለትና የልቤን ብገልጽልህ ምንኛ ደስ ይለኝ ነበር መሰለ። ፍቅሬ ሆይ ሁል ጊዜ ሰጋለሁ፣ እጨነቃለሁ። አንተ ከኔ ጋር የመኖር ዓላማ የሌለህ ስለሚመስለኝ ኑሮዬ የስጋት የጭንቀት የብስጭት ሆኗል። ሌላ ምንም አያሳስበኝም። ደግሞም ካንተ ተለይቼ ከምኖር ማለቴ ልብ ተነጥቆ መኖር ከተባለ ሞቴን መርጣለሁና አደራ የገደል ላይ ሳር የሆነውን ህይወቴን ነፍስ ዝራበት። በደመ ነፍስ የሚመራ ህይወቴን ዓላማ ቢስ የሆነብኝ ጭንቅላቴን በጭንቀት የሚሸማቀቅ አካላቴን አበረታተው። ነፍሴ ባንተ ትለምልም፣ ካላንተም ማናለኝ። አገር ቤት እያለሁ የሰራህልኝ ውለታ እስከ ለተሞቴ እኮ የማረሳው ትልቅ ሸክሜ ነው። ሸክም ነው ያልኩ ከፍዬ ስለማልጨርሰው ነው። የኔ ፍቅር አንድ ነገር ልንገር፣ እኔን የአሜሪካ ኑሮ የሚያስደስተኝ እዚህ ያለው ብልጭልጭ ነገር የሚያዘናጋኝ አይደለም። እየጻፍኩልህ ያለሁት ከሌሊቱ 7 ሰዓት ተኩል በኢትዮጵያ ሰዓት አቆጣጠር እንደሆነ ወይ ከእንቅልፌ ሰዓት ላይ ቆጥቤ ነው በድቅድቅ ሌሊት የምጽፍልህ እንጂ ቀንማ ትንፋሽ የለኝ። ምን ያህል ስለፋ እንደዋልክ ፈጣሪ አይቷል። የድካሙ ነገር አይነሳ፣ እስቲ ተከድኖ ይቀመጥ። ስደትን ያየ ብቻ ይፍረደኝ። ግን ዛሬ ደግሞ ደስ ያለኝ ነገር አንተ ማንንም እንዳልተላመድክ ገለጽክልኝ። ጥሩ፣ ጌታ ያጽና። እኔስ ጸንቻለሁ፣ በአካልም በልብም በመንፈስም።
ደሞ ማምናለሁ ባላምንህ ኖሮ መልስ አልጽፍልህም እኮ ነበር አንተስ ታምነኛለህ እንደ ድሮ ውድ ፍቅሬ መኝታዬ ክፍል ጥግ ላይ ተቀምጬ እንባዎቼ በጉንጬ ላይ እየተሽኳለሉ ዱብ ዱብ ይላሉ ፎቶዎችህን አስተውላቸዋለሁ ደብዳቤዎችህን መልሼ መላልሼ አነባቸዋለሁ ደሞ ጽፋለሁ ደሞ ሰርዛለሁ ልቤ ግን ድምድልቅታውን አላቋረጠም የመገናኘት ምኞቴን በደውሎ ያስተጋባልኛል ያሳለፍነው እኮ እንኳን በእነዚህ አመታት ቀርቶ መቼም የሚረሳ አይደለም በፍጹም አይረሳም አንተ ትረሳዋለህ ሰሞኑንማ ከመስራ ቤትህ ጀምሮ አዘውትረን እናድርበት የነበረው ሆቴል ድረስ ጣፋጩ ትዝታ በአእምሮዬ ይመላለሳል ትዝ ይልህ እንደሆነ በዛ ሰሞን ፍቅር በስቶ ቅብጥብጥ ሲያደርገን ውዴ ፍቅር በዛ ልንለያይ ነው መሰለኝ ስትለኝ እኔም እባክህ ፍቅሬን ደስ ያትበለኝ ብዬ አንገት ስር ሽጉጥ የምለው በደረትህ የምንፈላሰሰው አትዩብኝ የምለው አይነ አትንኩብኝ የምለው እጅ ኧረ ስንቱ ልሰርዝረው ውድ እኮ ነህ ግን አንድ ነገር የማልደብቅህና ከዚህ በፊት ደጋግሜ የጻፍኩልህ በህልሜ ተደጋጋሚ ነገር ስላየው በቃ ሰጋው አንተን በርግጥ ልመንህ ማለቴ ልቤ ያምንሃል ህልሜ ግን አስፈራኝ ስለዚህም ጉዳይ ገልጸ ጻፍልኝ እሺ ደሞ ኩርት ያልኩንልኝ ልክ እንደ ቀድሞ እንዲያ ከሆንክ ስመጣ አይኔን ለማየት አታፍርም ከምንም በላይ ደግሞ ህሊናህ ነፃ ይሆናል አይደል ካልሆነ ግን ከኔ ይበልጥ ራስን ሰላም ታሳጣለህ ተጠንቀቅ እሺ ምን ነው ይችል ጨቀጨቀችኝ እንደማትለኝ ነው ፍቅር የወለደው የስጋት ጭንቀት ነውና አትፍረድብኝ ቦሌ ላይ ስትሸኘኝ አንድ ጥያቄ ጠይቀኸኝ ነበር አንቺ ግን ቃልሽን ጠብቀሽ አስችሎሽ ሌላ ሳትላመጂ እንገናኛለን ስትለኝ ምን መለስኩልህ ራሴን የምፈትንበት ጥሩ አጋጣሚ ይሆናል ብዬ ነበር ታስታውሳለህ አዎ ገላይ ፈተናውን በቅጡ ተወጥቷል በፈጣሪ እርዳታ በብዙ ፈተና ተፈትኛለሁ ማለፍ ያቃተኝ ግን የልቤን ፈተና ነው አሁን ላብቃ የደስታ ብስራት ላቋድስ ከ6 ወራት በኋላ መጥቼ እንጋባለን ተመስገን ፈጣሪ ምን ተሰማ ፍቅር ስሜትን ጻፍልኝ የምን ጊዜ ማፍቃሪና ናፋቂ ዊዝደም ከተሰኘው የአማረ ገሰሰ መጽሐፍ ላይ አጭር የጽሑፍ ልጋብዛችሁ መርጌታው ተማሪዎቻቸውን ሰብስበው ለያንዳንዳቸው አንድን ሥራ ሰጧቸው ከዚያም ማንንም የማያያችሁ ድብቅ ቦታ ሄዳችሁ ልብ በሉኝ ማንንም የማያያችሁ ድብቅ ቦታ ሄዳችሁ ተሰባብሩትና ስብርባሪውን ታስረክቡኛላችሁ አሏቸው እንስራውን ስትሰባብሩ እደግመዋለሁ ማንንም እንዳያያችሁ ሁሉም በጧት እንስራውን እያያዘ ወጣ እስከ ቀትር ባለው ጊዜ ካንድ ተማሪያቸው በስተቀር ሁሉም የእንስራውን ስብርባሪ ያመጡ ለመርጌታው አስረከቡ ያ አንድ ተማሪ ግን እስከ ምሽቱ አልተመለሰም ነበር ግማሹ ርቁ ሄዶ ነው ይላል ግማሹ ሲሰብር ገደል ውስጥ ገብቶ መውጣት አቅቶት ይላል አንዳንዶች ደግሞ ፍለጋ እንውጣ ያሉ ነበር መሽቶ ደንገዝገዝ ማለት ሲጀምር የጠፋው ሰው እንስራውን እንደተሸከመ ተመልሶ መጣ እንስራውን እንደያዘ ሲያዩ ሁሉም ሳቁ መርጌታው ቅጣት እንዲቀጡት የጠየቁም ነበሩ መምህሩ ግን ረጋ ብለው ለምን እንስራውን ይዘህ ተመለስክ ሲሉ ጠየቁት ተማሪውም የኔታ በጣም ይቅርታ ያድርጉልኝ በተነገረኝ መሰረት እንስራውን ተሸክሜ ከቦታ ዞርኩ ግን ማንንም የማያይ ቦታ ማግኘት አልቻልኩም
እርግጥ የተወሰኑ ቦታዎች ሰው የሌለባቸው አግኝቼ ነበር። ነገር ግን እዚያም ቢሆን እግዚአብሔር ያየኛል። ስለዚህ እንስራውን መስበር ስላልቻልኩ ይዤው ተመልሻለሁ። መርጌታው ተደስተው አቅፈው እየሳሙት አንተ ብቻ ፈተናውን አልፈሃል አሉት። እናንተስ ብትሆኑ ማንም ከማያያችሁ ሂዳችሁ ስበሩት አልኳችሁ እንጂ ማንም ሰው ብያለሁ። የወፏ ዝማሬ የሚለውን እናስቀድም። ሰውየው ዛፍ ስር ቁጭ ብሎ ያዳምጣል ወፏን። የሚመስለው ግን የተመሰጠ በገና ደርዳሪ፣ የተሸለመ መሰንቆ መችን፣ ከብቶቹ ለምለም ሳር ያገኙለት ባለዋሽንት እረኛን እንደሚያዳምጥ ነው። 10 ጊዜ አንገቱን ይነቀንቃል። የወፏ ዝማሬ ገብቶታል መሰል። በግጥሙ ቤት በስንኙ አወቃቀር በሐረጉ ቅኔ እንደረካ ሰው ነው ሁኔታው። ሰምና ወርቁን እንዳገኘ ቅኔ ሰሚ አንገቱን ግራና ቀኝ ይወዘውዛል። ደግሞ አንዳንድ ጊዜ ወፏ ራሷ ደንግጣ ልትበር እስክትደርስ ድረስ ለወፏ ዝማሬ የፊልም ቤት ጭብጨባ ያጨበጭባል። ይሄ ሁሉ ሲሆን አሻግሮ ሌላ ሰው ያየዋል። ያውም የሰውየውን ጤንነት እየተጠራጠረ። መጀመሪያ የሆነ ሌላ ነገርን እያዳመጠ መስሎት ነበር። ጠጋ ሲል ምንም ሌላ ነገር አጣ። የሚያነብም መስሎት ነበር። እጁ ባዶ። በአካባቢው አንገቱን አዘዋዙሩ የሚያወጋው አንዳች ነገር ካለ ብሎ ፈለገ። ሰውየው ብቻውን ነው። የሚገርመው ግን ወፍ አዳማጩ ሰው መንገደኛውን አላየውም። እርሱ ተመስጦ ላይ ነው። አንዳች ነገር ልቡን ነክቶት አንገቱን ከላይ ወደ ታች እየነቀነቀ። መንገደኛው ሰው ጠጋ አለው። ወፍ አዳማጩ ሰው ቀና አለ። በእጁ እንዲቀመጥ ጋበዘው። መንገደኛው እየተገረመ ተቀመጠ። አንዳች ነገር መጠየቅ እችላለሁ አለ መንገደኛው ሰው። አዎ። እሺ፣ ምንድን ነው የምታዳምጠው? ወፏን። መንገደኛው በኤሌክትሪክ ወንበር ላይ ያስቀመጡት ያህል ተስፈንጥሮ ተነሳ። ከሆነ አንድ ጠንቋይ ጋር የተቀመጠ መሰለው። ወፍ ከሚሰማ ጠንቋይ። ደግሞስ ወፏ ምን እያለች እንደሆነ ማን ያውቃል? የምትናገረው ስለ እርሱ ቢሆንስ? ወፍ አዳማጩ ሰው ግራጁን ይዞ ጎተተና እንደገና አስቀመጠው። ለምን ደነገጥክ? ታስፈራለህ። ልሂድ በቃ። ይልቅ ይኸውልህ ሞኝ አትሁን፣ ተቀመጥ፣ ወፏን አዳምጥ፣ ስንት ነገር ታገኛለህ። መንገደኛው ድንጋጤውና ፍርሃቱ ጨመረበት። አልችልም፣ እኔ ወፍ ማዳመጥ አልችልም፣ ተወኝማ። ወፍ አዳማጩ ሰው በቀስታ እኔ ያሳይሃለሁ መንገዱን። መንገደኛው አሁን ጭራሽ ባሰበት። እርሱንም ጠንቋይ ሊያደርገው ያሰበ መሰለው። ዞር ብሎ አካባቢውን ማተረ። በሩቁ በሚታየው የማቋረጫ መንገድ በኩል እንደርሱ ያሉ መንገደኞች ሲጓዙ ይታዩታል። እርሱም አንዳች ማረፊያ ጥላ ፍለጋ ነበር ወደዚያ አሳብሮ የመጣው። የገጠመው ግን ወፍ የሚያዳምጥ ሰው ነው። በእርግጥ ይህ ዛፍ በመንገድ ለሚደክሙ መንገደኞች አሳብሮ የሚያርፉበት ነበር። እርሱም ብዙ ጊዜ እዚያ አርፎ ያውቃል። እዚያ ሲያርፍም የወፎቹን ዝማሬ ባልፎ ያጅ ልቡ ሰምቶ ያውቃል። በአካባቢው ትልቁ ዛፊያ ስለሆነ ወፎች ይመርጡታል። ያ ዝማሬያቸው ግን የዚህን ሰውዬ ያህል መስጦትም አስደስቶትም አያውቅም። አሁን እንደው ግን የምርህን ነው ወፍ እያዳመጥክ ነው? አንተ ግን ምንም አይሰማህም። በቃ ያው የወፍ ዜማ፣ በቃ የወፍ ዜማ ብርቅ ነው። ወፏ የምትለውንስ ትሰማለህ? ልጅ ሆነን የወፍ ቋንቋ እያልን እንጫወት ነበር። ያ ግን የወፍ ቋንቋ አይመስለኝም። ሰው የወፍ ቋንቋ የሚያውቅ አይመስለኝም። የወፍን ቋንቋ እኮ ማንም ሰው መስማት ይችላል። እኔ ለምሳሌ አልችልም። ትችላለህ። አንተ እኔን ታቀኛለህ። ሰው አይደለህ እንዴ? እና ከሆንክ ትችላለህ እንዴ? ሰው ሁለት አይነት ጆሮ አለው፣ የሥጋ ጆሮና የልቦና ጆሮ። እዝነ ሥጋ እዝነ ልቦና። በሥጋ ጆሮ ማዳመጥ የሚችል የሰው ቋንቋ መስማት የሚችለው አልፎ ያጅ ድምፅ ነው። በልቦና ጆሮ ግን ወፍንም እንስሳንም ወንዝንም መብረቅንም ተራራንም ዛፍንም መስማት ይችላል። ከበደ ሚካኤል ይህን ችሎታቸውን ተጠቅመው ነው ደመናና ጽጌሬዳ ሲያወሩ የሰሙትን የነገሩን። ጽጌሬዳና ደመና የሚለውን ግጥማቸውን ታውቀዋለህ? አሁን እሺ አንተ ከወፏ ምን ሰማ? ምን የመሰለ ቅኔ፣ ምን የመሰለ ዕውቀት፣ ምን የመሰለ ይሆት ትርጓሜ ነዋ። እስቲ አንዱን ንገረኝሽ። ወፏ ምን አለች መሰለ?
ትዘምር የነበረው ስለ ዛፉ ነው። ዛፉ ሆይ አትመካ፣ እኔን አስጠለልኳት አሳረፍኳት ብለህ አትመጻደቅ፣ በቅርንጫፍህ አትመካ፣ ለኔ ዋናው ያንተ ቅርንጫፍ አይደለም፣ ለኔ ዋናው የራሴ ክንፍ ነው። ቅርንጫፍህ ሊቀር ይችላል፣ አንተም አላስጠልልም ልትል ትችላለህ፣ መብትህ። እኔ ግን የምመካውም የምተማመነውም በገዛ ክንፎቼ ነው። ክንፎቼ ካሉልኝ የትም እሄዳለሁ፣ ሌላ ዛፍ ላይ አርፋለሁ፣ ሌላ ቤት እወጣለሁ፣ በተራሮች ላይ እቆማለሁ፣ በመስኩ ላይ እራመዳለሁ። ስለዚህ ልሰበር ነው ልወድቅ ነው ልጥልሽ ነው ልወዘውዝሽ ነው እያልክ አታስፈራራኝ። እኔ ከሌለሁ የለሽም እያልክ አትመጻደቅብኝ። ወፍ የተባልኩት ከኔ ጋር ባሉት ክንፎቼ እንጂ አንተ ጋር ባሉት ቅርንጫፎችህ አይደለም። ወፍ የሆንኩት እኔ ጋር ባሉት ላባዎቼ እንጂ አንተ ጋር ባሉት ቅጠሎችህ አይደለም። ወፍ የተባልኩት በቆምኩበት እግሬ እንጂ በቆምኩበት ግንድ አይደለም። እኔ ባለኝ እንጂ በምትሰጠኝ አልተማመንም። እኔ ባያስኩት እንጂ በተለገስኩት አልመካም። ያለኔ ሌላ ዛፍ የለም አትበል፣ አትመጻደቅ እያለችው ነው። መንገደኛው ተገረመ። ወፍ አድማጩን ችሎታም አደነቀ። አብልጦ ደግሞ የወፏን ዝማሬ አደነቀ። ወፍ ቢችል ኖሮ መወድስ ያደርሳት ነበር። ቆይ አንተ የኔ ወፍ ቋንቋ ከየት ተማርክ? ይሄ እኮ የምትማሩ አይደለም፣ ሰው በመሆንህ የምታገኘው ነው። ግን ማሳደግ ይፈልጋል። እዝነ ልቦናህን መጠቀም፣ ለሕይወት ትርጉም መስጠት። ዝም ብሎ የተፈጠረ ዝም ብሎም የሚኖር ዝም ብሎ ነገር የለም። ዝም ብለህ የምታልፈው ዝም ብሎ ነገር ሊኖር አይገባም። ኑሮ ከንቱ አይደለችም፣ ሕይወት ቂላቂል አይደለችም፣ ቅኔ ናት። እየፈታህ የምትማርባት የምትደመምባት። ፍጡራን ሁሉ ልዩ ልዩ አይነት ቅኔዎች ናቸው። ማዳመጥ፣ ማየት፣ መንካት፣ መመርመር፣ መተንተን የሚፈልጉ ቅኔዎች። አየህ፣ በዝነ ጆሮአችን ብዙ ቸበርቻቻዎች ስንሰማ ስለምንኖር የሕይወትን ዝማሬ የመስማት ዕድላችን ጠቧል። አንተ ግን ስማ፣ አካባቢውን፣ የአየሩን ሁኔታ፣ ድምፁን፣ የፍጥረቱን እንቅስቃሴ፣ የፍጥረትን የእርስ በርስ ተግባቦት አድንቅ፣ ፍታው። ድምፀ ዝማሬ ትርኢትና መልእክት የሌለው ፍጡር የለም። ዝማሬያቸው ግን የሚሰማው፣ ትርኢታቸው የሚታየው፣ መልእክታቸው የሚረዳው ለሰው ነው። ሰው ነው የሚፈታላቸው። ፍቹ ግን እንደየእውቀታችን፣ እንደ ኑሯችን፣ እንደ አቅማችን፣ እንደየመረዳት ችሎታችን፣ እንደ ባህላችን ይለያያል። የወፏን ዝማሬ አንተ ብትሰማው ሌላ ይሆናል የምትረዳውን ጊዜ። አየህ፣ ያሬድ ያያትን 7 ጊዜ የወደቀች የተነሳች ትል አንተ ብታያት ኖሮ ሌላ ነገር ልትረዳ ትችል ይሆናል። ያሬድ ግን ወድቆ መነሳትን፣ ታግሎ ማሸነፍን፣ ተስፋ ለመቁረጥን፣ አለመታከትን ከእርሷ ተማረ። እርሷ ተጓዘች፣ እርሱም ጉዞዋን ተረጎመላት። ስለ ጳልቃን ጣልቃን፣ ስለ ከራዲዮን፣ ስለ ዝሆን፣ ስለ አንበሳ፣ ስለ ቀበሮ፣ ስለ ቆራ፣ ስለ ርግብ፣ ስለ ጉንዳን የምንሰማቸው ታሪኮች ሁሉ የእነርሱን አነዋወር ተመልክቶና አዳምጦ ለሕይወት የሚበጅ ትርጉም ከመስጠት የመጣ ነው። ዝም ብለህ ግን አትይ፣ ስማ። ዝም ብለህ ግን አትስማ። ዓለም መጽሐፍ ናት። ሚሊዮን ገጾች አሏት። ገጹ እያንዳንዱ ገጠመኝህ ነው። ብልሆች እያንዳንዱን ገጽ ያነቡታል፣ ይማሩበታል። ሞኞች ግን ገጹን እየገነጠሉ ብቻ እያጠፉ ያልፉታል። ከመገንጠል ይሰውረኝ። አረ ዛሬያችን ይፈታ ርዕሱ። እንዲህ አለ ድምፃዊው፣ የኋላው ከሌለ የለም የፊቱ። እኔ ግን እላለሁ ተቀበልማ ወዳጄ፣ የኋላውም ሄደ የፊቱም አልመጣ፣ ታሪክና ራእይ ቀፍድደው ያሰሩት ዛሬያችን ይፈታ። ሰው ወዶ አይደለም ገጣሚ የሚሆነው። ተቀኘሁት ትላለህ። አገራችን ኢትዮጵያ ነፍዬ ነፍ፣ ትናንትና ነፍ
ነገ ያላት ሀገር ናት። ትናንቷ ታሪክ ነገዋም ራእይ ይባላል። እንደውም ታሪክና ራእይ ከወዲያና ከወዲህ ወጥረው ይዘው በሚያዞሩት ገመድ አገርና ሕዝብ ዛሬን ወክለው ባሉበት እየዘለሉ ይመስለኛል። የሆነ ገመድ ዝላይ ነገር የለም። ኑሮ መዝለል ማረፍ፣ መዝለል ማረፍ፣ መዝለል ማረፍ። ገመዱ ወላ በሰላም ወላ በጦርነት ሲቀያየር ቢኖርም ዝላዩና አዟሪው ግን ለዘመናት ያው ነው። ሰውኝማ ልክ እንደ ገመዱ በግር ስር ላለፈው ስንዘል ከአንገታችን በላይ ሲያልፍ ዝቅ ስንል ላይ ታች ኑሮ ተስማማንም አልተስማማንም ተያይዘነዋል። እኛ የትናንትና የነገ ነዋሪዎች። ትናንት ይሎሃል። የትኛውም ሥርዓት ትናንትን እንደ ነፍሱ ነው የሚወዳት። ስለ ትናንት አውርቶ አይጠግብም። የትናንትና ግፍ ይልሃል። የትናንት ጭቆናና መርገምት፣ የትናንት ምንስትስና ማንትስን ያስታውሳል። ትናንት ላይ የነበረ ጀግንነቱን ቆራጥነቱን ይጨምረልሃል። አንተም በትናንት ታሪክህ አዝነህ አሊያም ተደስተህ ኮርተህ በእጄ ትላለህ። ያው እንግዲህ ጊዜ ከስሪቱ የሚያጅን ነገር ነውና መቼም ሄዶ ዛሬ ላይ መድረሱን ለመስማት ትናፍቃለህ። ግን የተለመደ ዝላይ ያዘልልህና ነገ ይልሃል። ነገ ስለ ትናንት ሲያወጋህ የነበረው ወጉን ይቀጥልና ነገ ጥጋብ በጥጋብ ትሆናለህ፣ እዚያ እንደርሳለን፣ እንዲና እንዲያ እንፈጥራለን፣ እንዲና እንደዛ አድርገን ይልሃል። ስለ ነገ የተወራው ባይከፋህም ከትናንት ዘሎ ነገ ላይ ማረፍ ግን ምን ይሉታል? ምነው ጌታው ዛሬን ዘለልካት ስትል የትናንት ስርዓት ናፈቅ ዝበል ምን ያለን የሱ የለም አልክ። በቃ በቁጣ ከራማን ትገፈፍና ዛሬ ላይ ትጣላለህ። ጋዜጠኛ ብትሆን ዘፋኝ፣ የፊልም ባለሙያ ብትሆን ፖለቲከኛ፣ መነሻህ ትናንት ማረፊያህ ትናንት ይሆናል። መነሻህ ነገ መድረሻህ ነገ ይሆናል። ለምትኖርበት ዘመን ዓይንህ ለሚመለከተው እውነት ጆሮህ ለሚሰማው ሐቅ ሳትመሰክር ሳትናገር ትናንትና ነገ ድንበር ላይ ተንፈራጦ በቆመ እግርህ መሃል ዛሬህ ወርቃማ ሀብትህ ሾልካ ስታመልጥ እንዳላየህ ታልፋታለህ። ታሪክ መጥፎ ነው አይደለም መቻልኩ እንዴ? ራእይ የሚጨበጥ እስከሆነ ድረስ በጭራሽ መጥፎም አይደለም። እሱም ዛሬና ያልነው ጎበዝ ዛሬያችንን እንዴት እየኖርናን ነው? ዛሬያችንን እንዴት እያስኖሩን ነው? ዜና ሁሉ የውጭ ዜና ካልሆነ በስተቀር የአገራችን ዜራ ሐቂቃውን አይናገርም። ወይም የኛ አገር ዛሬ የለችም። ለዚህ ይሁን እንዴ የምንሰደደው ጎበዝ? ዛሬም ፍለጋ ይሆን አገር የምንንከራተተው? ታዲያ አንዳንዴ ትናንትን መተረክ ነገንም መተንበይ ይደክመንና የአፎ ለምታም ይሁን የልብህ ብሶት ዛሬ ላይ ያሳርፈሃል። እስከ አንገትህ ችግር ውስጥ ተነክረህ አረ ምን ጉድ ነው ሁሉ ችግር ትላለህ። መቼም አንደኛውን አይን ከተገለጠ አፍህም አያርፍም። ያው መልሱ ሁሉ ደግሞ አይጠምህም። ምክንያቱም ወይ ትናንት ወይ ነገ ነዋ የማምጥቱ የሚዘበዝብብህ። የዛሬ ጥያቄ አይመለስም። ማን ካልከኝ ጥያቄህን መመለስ ይገባው ዘንድ መልሱ ቦታ የተቀመጠው ሰው እኔ አላቅም። እሱን ነገር አታምጣብኝ። ማን ማለት ምን ማለት ነው? ነገ ችግር ይፈታል አርፈህ ኑር ስትባል ነገ እኔ የለሁም ባካችሁ ዛሬ ልመልሱልኝ፣ እንደውም ሐኪም ነግሮኛል ነገ ሞታለሁ፣ በቃ ዛሬ ምን ልሁን ያልኳችሁ ዛሬን አስተካክሉልኝ፣ ትንሽ እንኳን ልኑራትና ልሙት ትተነፍሳለህ የነፍስህን ሐቅ። እኔ ከሞትኩ ሰርዶ አይብቀል አትበላ። ነገ ልጅህ የልጅህ ልጅ ይጠቀምበታል ትባላል። ሚስትም የለኝ ልጅም የለኝ ልጅም የለኝ ነው ነኝ ያለሁት እኮ ነው የምልህ። ማን ይሰማሃል? የባነና አይምሮህን ያደነብሹታል። እንደ ቅንቅን ውስጡን ያሳክካል። ልጅ እንግዲህ እኮ መካሪው ራሱ የለውም ልጅ። ትባዝናለህ በሐሳብ
ደግሞ ምሳሌ ይጨምርብሃል ላይ ለምሳሌው ቻይና፣ ህንድ፣ አሜሪካ ራሷ አባቶቻቸው እንዲህ እንደኛ በጨለማ በውሃ ጥም በዲሞክራሲ ጦት አልፈው ነው ልጆቻቸው ዛሬ የዓለም ቁንጮ የሆኑት። ወዳጄ ለምን ትከራከራለህ? አንተ እኮ ነህ ገገማ። አርፈ ቁጭ በል እያልህ እኮ ነው። ፈሊጡ አልገባህም እንዴ? አልገባህም? እሺ ቀጥል። ምን አገባኝ? አሁንስ በዛ ምንድነው? ትውልድ ምጽአት ነው እንዴ? የጾምን በረሃብ የምንጠብቀው ውሃ፣ መብራት፣ ቤት ስንቱን ነገር በሌሉበት ዓለማዊ ሱባኤ ገብተን በደሞዛችን ሽምብራ እየቆረጠምን የምንጠብቀው ምንድን ነው? ዛሬ ማስተካከል ቢያቅተው እንኳን ለማስተካከል ባለው አቅም ሁሉ ያልደከመ ነገንም ልጄ በተስፋ ነው የሚያኖረው። ዛሬን አኑሩኝ ምንድን ነው? በቃ ጥፊ አምሮታል ይሄ ሰውዬ። ጀርባ ይጠና እንደው እረፍ እንዳልኩት ፈሊጡ አልገባውማ። ባጭሩ ዛሬን መኖር ክልክል ነው። በቃ በየቦታው እንደሚለጠፈው እዚህ አካባቢ ሲጋራ ማጨስ ክልክል ነው እንደሚባለው ዛሬን መኖር ክልክል ነው። በዚያም ይሁን በዚህ ስለ ትናንትና ስለ ነገ ብቻ እንድታወራ የተፈቀደልህ ምስኪን ነህ። ዛሬ በኤሌክትሪክ አጥር የታጠረች የሞት ቀጠና ናት። የሐሳብ ፈረስህን ይዘህ ነገ የሚባል የማታውቀው ሜዳ ላይ እንዳሻህ ጋልብ። ትናንት ላይ ዳንግላ ሳበል፣ ዛሬ ላይ መዘማነን የለም ጎበዝ። እጅ በደረት አድርገህ መምህሩ የሚሉትን ራስህን በአዎንታ እየነቀነቅ ማዳመጥ። ለምን ይመስልሃል ብዙሃኑ ታሪክ አውሪ ራእይ ደርዳሪ የሆነው? ዛሬውን እኮ ስለተቀማ ነው። ይኸውልህ ቀላል ምሳሌ፣ አሁን ከሰሞኑ መብራት ቤት ጠፋ እንበል። ጠፍቷል አላልኩም፣ እቤት ጠፋ እንበል ነው። ለምን መብራት አላገኝም ትልና ያረጄ የሰለቼ ሮሮህን ታሰማለህ። ነገ ልጅህ ወላ ፋብሪካ ወላ ያሻውን ነገር መክፈት ይችል ዘንድ ግድብ እየሰራንልን ነው ትባላለህ። ለምሳሌ ነው እኮ ለምሳሌ። እንግዲህ ግድቡን አብረህ እየገነባህ ብርህን ሆጭ እያረክ ነው። ያንተ ጥያቄ ግድቡ ለምን ተሰራ አይደለም። ያለንን ኃይል በስርዓት እንዳንጠቀም ያደረገን የቢሮክራሲና የጥልፍልፍ አሰራር የአቅም ማነስና የሙስና ግድብ ይፍረስ። ለዚህ ጥያቄ ያልሆነ መልስ ሲሰጥ ደግሞ ከኛ ወዲያ ላገር አሳቢ አትበል ስትባል ነው። ልጅ ራሱ ይጠይቅ። እኔም ለእናቴ ልጅ ነኝ ጎበዝ። እኔ ለምን መብራት ይጥፋብኝ አሁኑኑ በከፈልኳት ልክ አገልግሎቷን ውለዱ አትልና ቱግትላል። ይልኝ እንግዲህ ለምን ቱጋልክ? የደሃ ጉልበቱ ቱግ ስለሆነ ነው። ምን አቅም አለ ሌላ? እሺ ቀጥል። ከፍቶ ቱግ ስትል ካንተ በላይ ቱግ የሚሉ አለቆች ይገጥመዋል። የነገር አያቸው ዛሬን መግደሉ ግር እያለህ አረ ይሄ ነገር በዛ፣ አረ ዛሬያችንን ስሩልን፣ አረ ለነገም ተንቀሳቀሱ፣ አረ ዛሬን አታዳፍኑን፣ አረ ለነገ ተስፋ መስጠት የጤናም ማደል ልትል ትችላለህ። ከነገ ወደ ኋላ ዘለው ስለ ትናንት ትረካ ይጀምራሉ። ትናንት በባርነት ልትገዛ ላንተ ተሰውቼ ላንተ ልማት እንዲሆኝ እንዲተፈጥሮ ይሉና ማብሰልሰያህን ናለህን ያዞሩታል። ትናንትም አባቴ ነገ ልጅ ያልፍለታል ተብሎ ተቆራምዶ አለፈ። ይኸው ዛሬ ላይ አልፍልኝ። እኔስ ነገ ልጅ እንደሚያልፍለት እንደማያልፍለት በምን አውቄ ነው ለልጅ ዛሬን የምከፍለው የሚል ጥያቄ ውስጥ ይነሳል። በቃ ቀጥል። እናም የዛሬን ፍለጋ ትጀምራለህ። ያኔ ገለጥልሃል። ብዙሃኑ መሪዎች ዛሬን መኖር እንጂ ዛሬን ማስኖር እንደማይፈልጉም እናም ዙሪያህን እየዞሩ እንደ ልጅነት ማሐረቤን አያችሁ ሆይ አላየንም ባካችሁ ጨዋታ ዛሬን በጉያቸው ሸጉጠው በጀርባህ እየዞሩ ዛሬን ያየ ይሉሃል። ብታይም አላየሁም ባካችሁ ትላለህ። ለምን? ፍልጧን እያሰብክ ነዋ። ፈሊጣቸው እኮ አጃኢብ ነው ወዳጄ። ወላ ሙዚቀኛ ወላ ጋዜጠኛ ጨዋታዋን ያውቃታል። ስለ ትናንት ማውራት እኮ ብቻውን ታሪክ አይደለም። ታሪክ ማለት ዛሬ ላይ የተጣመሙ ከትናንት ጠማሞች ዕጣ ፈንታ እንዲማሩ ትናንትም ማስታወስ ነው። ራእይም ማለት ከዛሬ ሸሽተን የምንደበቅበት የሩቅ አገር አይደለም። ዛሬያችንን ቁጭ ዛሬን መኖር እንፈልጋለን። ወደፊት ወደ ኋላ እያላችሁ አታ ወናብዱን
በታሪክ ወደ ኋላ በራእይ ወደፊት መወዝወዝ አገርን እያለማ ህዝብን እያስማማ ከዛሬ የተጣላ ትውልድ እኮ ነው የትናንት ታሪክ መዘከሪያ ቅርሶችን ይዞ ገበያ ይወረደው። ዛሬ ጋር የተጣላ ትውልድ ነው ነገ ያልፍልሃል እያለ በተስፋ ስንቱን ውሃ ያስበላው። ዛሬውን የተቀማ ትውልድ ነገን አያምንም። ሰረቀም ዘረፈም አመነዘረም ዛሬን መኖር ነው ዓላማው። የሚበጀው ዛሬያችንን እያጣፈጡ ነገም መስራት ነው። ዛሬያችን ከሌለች ትናንትም ነገም አይኖሩም ባይነኝ። መቼ ተጻፈ አትሉኝም? መጋቢት 13 2006